ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ቁርአን ተመልካችና አዳማጮቻችን ቀደም ሲል የተጀመረውን የነቢዩላህ ሙሳ ተልእኮና አላማ በመቀጠል ላይ አሁንም ደርሳችን እንደገና እንጀምራለን። አለም የእቲኩም ነበኡ ለዚነ ሚን ቀብሊኩም ቀውሚ ኑሕን ወዓድን ወተሙድ ወለዚነ ሚን ቀብሊህም። ነቢዩላህ ሙሳም በተራቸው ሰለፎቻቸውን በምሳሌነት ይጠቅሳሉ ማለት ነው። አሁን እንግዲህ የነቢዩላህ ሙሳን ተልእኮና እንቅስቃሴ ባጭሩ እያስተዋወቀን ነውና እያስገነዘበን ነው ያለው። እና ነቢዩላህ ሙሳ መካከለኛ አካባቢ ነው ያሉት ማለት ነው። ከሳቸው በፊት በርካታ ነቢዮች አልፈዋል። ከሳቸውም በኋላ በርካታ ነቢዮች መጥተዋል። እና እንደ ናሙና መካከል አካባቢ ያለውን ሰው ነው የመረጠው አላህ Subhanahu Wa Ta'ala። ግን ከሳቸው በፊት ያለፉትን እሳቸውም ለታሪክ መታሰቢያ ማንሳታቸው ነው። ምናሉ አለም የእቲኩም እናንተ ወገኖቼ ሆይ ታውን ቀደም አልደረሳችሁምን አሉ። እና ታሪክ የሰው ልጆች ሰንሰለት ንብረታቸው ነው ማለት ነው። ያንዳንዱ ክፍለ ህዝብ በሚመጣበት ጊዜ ከበፊቱ ያለፋለ መጥፎም ሆነ በጎ። ከዛ ከመጥፎው ተምሮ መጠንቀቅ መልካሙን መከተል ይኖርበታል ማለት ነው። እና ረሱሎች እያንዳንዳቸው ያንዱን ታሪክ ሌላው እየቀጠለ ነው እንደ ሰንሰለት የመጣው ማለት ነው። ሙሳም ታዲያ በበኩላቸው ያለፉትን ነብዮችና ኡመሞች ሊጠቅሱ ነው። አሁን አለም የእቲኩም አልደረሳችሁምን ነበኡ ለዚነ ሚን ቀብሊኩም አሏቸው። ከናንተ በፊት የነበሩት ህዝቦች ታሪክ ወይም ወሬ ዜና አልደረሳችሁምን በማለት ጠየቋቸው ይላል። ለምሳሌ እነማን ናቸው? ቀውሚ ኑህ አሉ። የኑህ ሰዎች ህዝብና ኑህ ጋር ያደረጉት አተካራ ውጤቱ ምን እንደሆነ አልሰማችሁምን በማለት ጠየቋቸው። ነቢዩላህ ኑህ እንግዲህ ሸይኹል ሙርሰሊን የሚሏቸው ረሱል አለይሂ ሰላቱ ወሰላም የአላህ መልእክተኞች አንጋፋ ይሏቸዋል ማለት ነው። በጣም የመጀመሪያና ታዋቂው ዝነኛ ነቢዩላህ ኑህ ነበሩ። እና በሱረቱል አንከቡት ላይ ፈለቢተ ፊህም አልፈ ሰነቲን ኢላ 50 ዓማ ለሺህ ዓመት ሳያቋርጡ ሰለቸኝ ደከመኝ ሳይሉ ለሺህ 50 ዓመት ብቻ የጎደለው 950 ዓመት ዳዕዋ ያደረጉ ታላቅ ታጋይ ናቸው ማለት ነው። እና የእሳቸው ታሪክ አልደረሳችሁምን ይላል። ያንን የመሰለ እንግዲህ ትጉህና ታላቅ መሪ አላህ ልኮላቸው ሰዎች ግን ባለመቀበልና ባለመከተላቸው ምን አደጋ እንዳጋጠማቸው እሱን ታሪክ አልሰማችሁምን? አሁንም ታዲያ እኔን ካልተቀበላችሁ የአይነት ስተት ነው የሚደገመው በማለት ጠቀሱ ማለት ነው። ወዓድ እንደገና የዓድ ህዝቦችም ታሪክ አልደረሳችሁምን አሉ። አዶች በየመን ሀገር አህቃፍ በሚባል ክልል የሚኖሩ የአረቦች ነበሩ ማለት ነው። እና ነቢዩላህ ሁድ የሚባል ነቢይ ተልኮላቸው በወቅቱ እሱ ጋራ ባደረጉት እንግዲህ አተካራና ፍትቻ ምን እንደደረሰባቸው ታሪኩን ሰምታችኋል አይደለምን አሏቸው። ወተሙድ እንደገና ደግሞ በሰሜን በኩል በሻም ሀገር ማለት ነው ሰሙድ የሚባሉ ህዝቦች ደግሞ በመዲናና በኡርዱን መካከል በሚገኘው ክልል ኡመል ቁራ የሚባለው ዛሬም የከተማቸው የምድር ቤታቸው ፍርራሽ ይገኛል ቅርጻ ቅርጻቸው። የነዛ ታሪክስ አልደረሳችሁምን አሏቸው። የነቢዩላህ ሷሊህ ታሪክ ማለት ነው። እና ወለዚነ ሚን ባዕድህም ከነሱም በኋላ ደግሞ በርካታ ሌሎች ስማቸው ያልተቆጠረና ያልተዘረዘረ አልፈዋል። እነዛ ሁሉ አልደረሳችሁም ምን እንደሆኑ በማለት ጠየቋቸው ማለት ነው። እና እነዚህ በጣም ታላላቅና ሰፊ ታሪክ ያላቸው ነብያቶች ናቸው። እና ታውን ቀደም በሱረቱል አዕራፍ እና እንደገና በዩኑስ በሁድ በሰፊው አልፈንባቸዋል ታሪካቸውን በዝርዝር ማለት ነው። የነዛ ሰዎች ታሪክ በጊዜው ተልከው መጥተው ለህዝቦቻቸው ባቀረቡት ግብዣና ጥሪ ሰዎች ለመቀበልና ላለመከተል ባለመታደላቸው ምን አይነት ውድቀትና ድቀት እንዲያጋጠማቸው አልደረሳችሁምን? አሁንም ታዲያ የኔን ጥሪ ካልተቀበላችሁ እኮ ያ ውድል ነው የሚጠብቃችሁ በማለት አስታወሷቸው ማለት ነው። ወለዚነ ሚን ባዕድህም ከነሱም በኋላ ማለት እነ ነቢዩላህ ሹዓይብ እነ ነቢዩላህ ሉጥ የመሳሰሉትም ያልፈዋል በዝርዝር ማለት ነው። የነዛ ሁሉ ታሪክ አልደረሳችሁምን በማለት ጠየቋቸው ይላል። ላ ያዕለሙሁም ኢላላህ ያለፉትን ነብዮችና የህዝቦችን ብዛት አላህ ባለቤታቸው ካልሆነ በስተቀር ማንም አያውቃቸውም። ለናሙና ከብዙ በጥቂቱ ነው የምንጠቅስላችሁ እንጂ በአጠቃላይ የአላህን ነብዮችና የኡመሞቻቸውን ታሪክ ለመዘርዘር አይደለም የተፈለገው። እና ብዛታቸውና አይነታቸው አላህ ባለቤታቸው ብቻ ነው የሚያውቀው ማለት ነው።
የነዛ ሁሉ ታሪክ ታዲያ የብዙሃኖቹን የጥቂቶቹን በናሙናነት ሊጠቁም ይችላልና አሁንም ያ ታሪክ ነው የሚደገመው ያለው በማለት አስረዷቸው። እነዛ ሁሉ ታዲያ ምንድን ነበረ ባጭሩ? ጃአቱም ሩሱሉሁም ቢልበይናት መልእክተኞቻቸው በጌታቸው ፍቃድ ተልከው ግልጽ የሆኑ ሙዕጂዛዎችና ተአምሮችን ይዘው መተውላቸው ነበር ልክ እንደኔ አሏቸው ማለት ነው። ቢልበይናት ማለት ቢልሙዕጂዛት الواضحات ነብይ ለመሆናቸው ከአላህ ለመመረጣቸው የማያወላዳ የማያጠራጥር የሆኑ ሙዕጂዛ ይዘው ነው የመጡት ሁሉም ነብዮች ማለት ነው። ወይም በይናት ለማለት አላህ ያወረደላቸውን ኩቱቦች ራሱ በይናት ይባላሉ ማለት ነው። ፈረዱ አይዲየሁም ፊ አፍዋሂም እና እነዚህ ሁሉ አብዛኛዎቹ የአላህ ጥሪ በሚደርሳቸውና መልእክተኞቹ በሚያስረዷቸው ጊዜ በመቀበልና በመከተል ፈንታ ልግምነታቸው ተንኮላቸው እጆቻቸውን በአፎቻቸው ላይ ይደመድሙ ነበር ይመላልሱ ነበር ይላል። የአላህ መልእክተኛ ተነስቶ እንግዲህ መሃላቸው ቆሞ ያ ቀውም ተቁላህ ወዕቡዱ በሚላቸው ጊዜ አፋቸው እንደዚህ ተመትማሉ ማለት ነው። አንድ ባለጌ ሰው መጥፎ ቃል በሚናገር ጊዜ አረ ዝም በል ሰው አይስማህ እንደሚባል ይላል ሰባል። እንግዲህ የመጨረሻ ጠማማ ከመሆናቸው የተነሳ ሪሳለት አላህ የአላህ ነብይ ቆሞ በመሐከላቸው ሲናገር ተራ ሰካራምና ባለጌ አጉራ ዘለል ሲናገር ዝም በል እያለ እንደሚነተፍ እንደዛ ይወርፏቸው ነበር የአላህን መልእክተኞች ይላል ማለት ነው። እና ወይም ደግሞ የራሳቸውን አፍ ይዙ ነበር ማለት ነው። አንድ ሰው የሚያሳፍር ነገር በሚሰማ ጊዜ እንዲህ ይላል ማለት ነው በድንጋጤ እንደዛ ያረጉ ነበር የጥሜታቸው ብዛት ይላል ማለት ነው። እንደዛ የሚያረጉትን ሰዎች ታሪክ እንዳትደግሙ እናንተ ደግሞ በተራችሁ ተጠንቀቁ አሏቸው ማለት ነው። እና እጆቻቸውን ባፋቸው ላይ እየተመተሙ ዝም በል እያሉ የአላህን ነብያቶች ያመናጭቁና የወርፉ እንደነበሩት ባለጌዎች እንዳትሆኑ ባካችሁ እያለ ነበር የሚመክራቸው ይላል። ወቃሉ ኢና ከፈርና ቢማ ኡርሲልቱም ቢህ እኔ እኮ ለምን ዝም በል ትሉኛላችሁ? ለምን ትወርፉኛላችሁ? እኔ ከአላህ ሙፈወድ ነኝ። አላህ ልኮኝ ነው ኻሊቀ ሰማዋቲ ወልአርድ። የሱን መልእክት እንዴት አድርጌ ዝም ልበል በሚሏቸው ጊዜ መልሱ ምን ይሆናል? ኢና ከፈርና ቢማ ኡርሲልቱም ቢህ በተላካችሁበት ነገር እኛ ክደናል እና አትድከም በከንቱ አንቀበልህም ብትናገርም ብንሰማህም ባንሰማህም ሰዋኡን አለይና አዋዕዝተ አም ለም ተኩን ሚነል ዋዒዚን እንዳሉት ማለት ነው። በከንቱ ለምን ትደርቃለህ? እኛ አንተን የምንሰማበት ጆሮ የለንም፣ ይሄ አንተን እንቶ ፈንቶ የምንሰማ አይደለንምና ዝም በል እባክህ ይሏቸዋል ማለት ነው። እና አፋቸውን ሞልተው እንግዲህ በስሜት ብቻ ሳይሆን ወይም በጥቅሻ ሳይሆን በአንደበታቸው እኛ እናንተ ተልካችሁም ከሆነ እንዳላችሁት እናንተ በተላካችሁበት ዓላማ ላይ የምንስማማ አይደለንም፣ ከወዲሁ ክደናል፣ እሱን አንቀበልም፣ ዝም በል እያሉ በአደባባይ ኩፍራቸውን የሚያውጁ ባለጌዎች ነበሩ በያገሩ ይላል ማለት ነው። ወኢና ለፊ ሸክ ሚማ ተዲዑነና ኢለይህ ሙሪብ እናንተ የምትጠሩብን ነገር ወይም የምትጋብዙት ዓላማ እውነት ነው ብሎ ለመቀበል አንችልም፣ በጣም ከባድ የሆነ ጥርጣሬ ውስጥ ነን። እናንተ ሐቀኞች ናችሁ ብለን በምንም አንገምትም። ሐቀኞች ናችሁ ከማለት ይልቁንስ ስተተኞች ናችሁ የሚለው ግምታችን ያመዘነ ነውና አጉል በከንቱ ላንቀበላችሁ አትድከሙ ይሏቸው ነበረ ማለት ነው። ይህም በሚሏቸው ጊዜ የአላህ ሩሱሎች ተስፋ አይቆርጡም። በጣም የመንፈሰ ጠንካራ ናቸው። የፈለገውን ያህል ቢጠጥርም ተቃውሞው የአላህ ሪሳላ ነውና እስከ መጨረሻ ድረስ ይቀጥሉበት ነበረ ማለት ነው። እና እናንተ ባመጣችሁት ተልእኮ እኛ ከሃዲዎች ነን፣ ቁርጡን ወቁት፣ አጉላት ትጩሁብን፣ አንተም አትድከም በሚሏቸው ጊዜ ቀጥለው ሙናቀሻውን ምናሉ ቃለት ለሁም ሩሱሉሁም የአላህ መልእክተኞች በየተራቸውና በየሀገራቸው ይህን የመሰለ ተስፋ አስቆራጭ መልስ ሲሰጣቸው እንግዳውማ ጉል ለምን እደክማለሁ ብለው ቁጭ አይሉም፣ ይቀጥላሉ በትግላቸው ማለት ነው። ምን ይላሉ? ቃለት ለሁም ሩሱሉሁም አፊላሂ ሸኩን ወኢና ለፊ ሸክ ስላሏቸው ማለት ነው። በእናንተ ተልእኮ በጥርጣሬ ላይ ነን ስላሉ በምኑ ነው የምትጠራጠሩት? በአላህ ጉዳይ ደግሞ መጠራጠር አለ እንዴ አሏቸው ማለት ነው። እነሱም በአቋማቸው ጠጥረው ማለት ነው። እና አንድ ሰው መጠራጠር ያለበት ሰው ሰራሽ ወፈራሽ በሆነ ነገር ነው፣ ውሸትም እውነትም ሊሆን ይችላልና ማለት ነው። ከአላህ የመጣ ነገር በአላህ ጉዳይ እንዴት አቂል የሆነ ሰው ይጠራጠራል አሉ። እነሱ ደግሞ እስቲግራብ አደረጉ።
እነዛኞቹ ሪሳላውን እስቲግራብ ስላደረጉት ያው ከማተኪሉ ቃል ነውና እነሱም አቂል መሆናችሁ ቀረ እንዴ ሰው እንዴት አይን ያለው ጆሮ ያለው ህሌና ያለው ኻሊቀ ሰማዋቲ ወልአርድ የሆነውን ጌታ መኖርና አለመኖሩን የዓለም ባለቤት መሆንና አለመሆኑን የሚጠራጠር አለ ማለት ነው ጉር ነው ጆሮ አልሰማም አይልም ይላሉ በበኩላቸው ማለት ነው እና በአላህ ጉዳይ ሸክ አለ ወይ ማለት መጀመሪያ በመኖሩ ማለት ነው በመኖሩ አላህ አለ የለም ብሎ የሚጠራጠር ሰው ካለ ይሄ ሰው ራሱ ጤናማ አይደለም ማስተሳሰቡ ማለት ነው ሌሎቹ ነገሮች እንኳን አሉ ብሎ ይታመናል እንኳን አላህ ማለት ነው ሌሎች ነገሮች መኖራቸው በምንድነው የሚረጋገጠው ወይ በአካል በአይነ ስታያቸው ወይም በእጅ ስዳስሳቸው ወይም ድምጻቸውን ስሰማቸው ነው አላህ ግን ከነዚህ ሐዋሳቶች ራቀና የተሰወረ ቢሆንም ከዚህ ያላነሰና ያልተለየ ጉልህ መረጃዎች አሉ ዙሪያችንን ማለት ነው እነዚህ ምንድናቸው ከራሳችን ጀምሮ እኛ ራሳችን የአላህ መኖር መረጃ ተጨባጭ መስረጃ ነን እያንዳንዱ ሰው ማለት ነው ለምን አንተ አለህ ወይ አሁን ተፈጥረሃል ብሎ ቢጠይቅህ የለውም ብለህ ትጠራጠራለህ አንተ በመኖርህ ማንም ሰው አይጠራጠርም አለ ያያየኝ ደግሞ ምን ጠይቃለህ የምትለው ማለት ነው ስለዚህ አንተን ማን ነው ያመጣህ የሚለው ጥያቄ ሲመጣስ ማን ነው ካልነበርክ እንድትመጣ ያደረገ ከተባለ የግድ መልስ ከሁለት ውጭ ሊሆን አይችልም ወይ አላውቅም ነው የምትለው ካላወቅ ፈሳሉ አለ ذكر እንኩትም ላ ተዓለሙን ማይምነትን ይዛ አትቁራራ የሚያጠይቅና ተረዳ ስለራስ እንዴት አታውቅም ትለዋለህ ማለት ነው አቃለው ካለ ደግሞ ማን ነው ትክክለኛው አላህ ኻሊቀ ሰማዋቲ ወልአርድ ነው ታለ አዎን አውቆታል ይሄው በአላህ መጠራጠር የለም ማለት ይሄ ነው እንደገና አንዳንዶቹ ጅሎች እናት አባቶቻችን ናቸው ያመጡን የሚሉ አሉ ማለት ነው እናት አባት እንደ ፈጣሪ ሆኖ ማለት ነው ወላጅ እንደ ፈጣሪ አድርገው አባት እናት የወለዱኛ ይላል በቀላሉ መልስ የሰጠው መስሎት ማለት ነው ይሄ ጅሎች መልስ ነው እናት አባት የሌላቸው ልጆች ተመጡስ ምን ይሆናል አባት እናት የሌለው አደም እንዳለ በአለም የታወቀ ጉዳይ ነው አደም እናት አባት ሳይኖረው ማን አመጣው ታዲያ እሺ እናት አባት ከሆነ የሚፈጥረው ኢሳ ደግሞ አባት ሳይኖረው በሴት በድንግሏ ብቻ የመጣ ነው ማን ነው እንዲመጣ ያደረገው እንደገና ደግሞ በአለም ዙሪያ ስፍር ቁጥር የሌላቸው ሴቶችም ወንዶችም መካኖች አሉ ባልና ሚስት በስርዓት ተጋብተው ልጅ እየተመኙ እየጣሩ የማይወልዱ ደረቅ መሃኖች አሉም እናት አባት የሆነ ሁሉ ልጅ መውለድ የሚችል ከሆነ ለምን ነው እነሱ የማይወልዱት ስለዚህ አላህ Subhanahu Wa Ta'ala ኻሊቀ ሰማዋቲ ወልአርድ ነው ይሄ ቆምክበትን መሬት የዘረጋው ማን ነው ከተባለ መሬት የለም ማለት ትችላለህ ከላይ ሰማይን የደረደረው ማን ነው በዙሪያ ያለ ጅረቶችን ውሃዎችን ያፈለቀው ማን ነው በቃዎችን ያበቀለው ማን ነው በአጠቃላይ እንስሳት ነፍሳትን ማን ነው ያመጣው ከተባለ እኔ ወይም አባቴ አጎቴ ልትል አትችልም ማለት ነው ግፋቢል አላውቅም ነው የምትለው እንደ ሹይዒ ታላወቅማ አንተ ማይም ነህ ለማወቅ ጣር ማለት እንጂ አላዋቂ እንደዋቂ ሆኖ እኔ አላየሁምና አላውቅምና የለም የሚል ድምዳሜ ላይ መድረስ የለበትም ማለት ነው ስለዚህ ጉር የሆኑ ሰዎች ሁሉ ዓለም ላይ ያለ ነገር ሁሉ አያውም ስለዚህ እኛ እናየውምና በዓለም ላይ ያለ ነገር የለም ብለው መግለጫ ቢሰጡ የሚሰማቸው አለ እጉር ስለሆነ ነው እሱ ምስኪን ማዕዙር ነው የምትለው ማለት ነው ስለዚህ አለማወቅም እንደዛ ነው ስለዚህ ማህይሞችን አዕማ ይላቸዋል አላህ Subhanahu Wa Ta'ala ፈመን ያዕለሙ ከመን ላ ያዕለሙ አፈላ ተذكرون ስለዚህ እንግዲህ አላህ Subhanahu Wa Ta'ala ሩሱሎችን በሚልካቸው ጊዜ መንፈሰ ጠንካራ ናቸው ምንም ተቃዋሚዎቻቸው ብዙና በርካታ ቢሆኑም እነሱም ደግሞ በቀላሉ በሙናቀሻ የሚቀመሱ አይደሉም ማለት ነው በአላህ ደግሞ ተጠራጥራለህ እንዴት በአላህ ተጠራጥርክ ምን አይነት ሐቂቃ ነው የምትቀበለው ይሏቸዋል ማለት ነው ፋጢር السماوات والارض ሰማያትንና ምድርን ታልነበረ ያስገኘ የፈጠረ የሆነ ጌታ ነው ሰማይ መሬትን ያው ሁሉ ሰው የሚያውቀው ጉዳይ ነው ይሄን የመሰለ ግዙፍ ዓለም እንግዲህ ካልነበረ ያመጣ ኃይል እሱን እንኳን ባታየው በዚህ በመረጃው ማንነቱና ምንነቱን እያሳወቀ ነውና በሱ እንዴት ተጠራጠራላችሁ ይሏቸው ነበር ማለት ነው ስለዚህ ይሄንን አግባብ የሌለው ጥርጣሬ ተውና ይልቅ يدعوكم ليغفر لكم من ذنوبكم لمصلحة الدين والدنيا ለዲናችሁም ለአኺራችሁም የሚጠቅማችሁን ጥቅም ነው አላህ ያመጣላችሁና የላከላችሁ እና ወደሱ ተመለሱና አላህ እስተዛሬ ባለማወቃችሁ ያጠፋችሁትና ያከፋችሁትን ወንጀል ይምራችሁ ዘንድ ይልቅንስ ባጭሩ ወደ ስህተቱን ተታችሁ ተመለሱ ይሏቸዋል ማለት ነው ከወንጀላችሁ እንዲምራችሁ ሰው እንግዲህ ባለማወቅ ያው ወንጀል ነው የሚያፈራው ማለት ነው አሁን ግን ካወቃችሁ ስህተቱን አውቃችሁ እስትግፋር ካረጋችሁ የታችሁ ደግሞ ሩህሩህ ነውና ይቅር ይላችኋል
ግን በድርቅናችሁ ተከተላችሁ ያው የደረቀ ቃጠሎ ነው የሚጠብቀው በማለት ያስጠነቅቃሉ ማለት ነው። ወይአኺርኩም ኢላ አጀል ሙሰማ እስከተወሰነው መደበኛው እድሜ ፍጻሜያችሁ ድረስም ደግሞ ያዘገያችኋል። እምነታችሁ ለሁለት ነገር ይጠቅማል በአጠቃላይ ማለት ነው። አንደኛ ያለፉ ወንጀሎቻችሁን በሙሉ ይምራችኋል ካመናችሁ። አልእስላሙ የጅቡ ማቀብለህ እንዳሉት ረሱል አለይሂ ሰላም። እና አንድ ሰው በኩፍር ላይ ያለ የተለያየ ጀራኢም ቢሰራ የፈለገውን ያህል ቢሰፋና ቢከፋ እንኳ ወንጀሉ በትክክል ተልቡ እስላምን ከተቀበለ ያለፈው ወንጀል ሁሉ ሰጋኢሩሃ ወከባኢሩሃ በሙሉ ነው የሚሰረዝለት። ይሄ ትልቅ ነቲጃ ነው ማለት ነው። ሁለተኛ ደግሞ በመካድና በማስተባበሉ ሳቢያ በዛ መዘዝ አላህ Subhanahu Wa Ta'ala አደጋ አምጥቶ ሊያጠፋው የነበረውን በሚያምን ጊዜ መደበኛውን እድሜው ጦቢዒ ሆኖ እንዲቀጥል ይፈቅድለታል ማለት ነው። አለበለዚያ እንደ ቀውሙ ኑህ እንደ ቀውሙ ዓድ እንደ ቀውሙ ሰሙድ በሙሉ ተጠራርጎት የሰው ይጠፋል ማለት ነው። ስለዚህ ያንዳ ይሆን ተፈለጋችሁ ያላህ ያለፈውን ወንጀል እንዲምራችሁ እንደገና ደግሞ በአጭር ባደጋ እንዳትቀጩና እድሜያችሁ እንዲቀጥል ከፈለጋችሁ ወደ ጌታችሁ ተመለሱ ይሏቸዋል ማለት ነው። ይሄን በሚሏቸው ጊዜ ቃሉ ኢን አንቱም ኢላ በሸሩ ሚስሉና ተመልከት የነሱ መልስ አንተ ተማን በልጠ ተማን ተሽለህ ነው እንደዚህ ሊቅ የሆንክብን ይላሉ ማለት ነው። እና እናንተ የኛው ቢጤ ሰዎች አይደለም እንዴ ያያገሌ ልጅ አይደለም እንዴ ይላል ማለት ነው። አንተ እንደ ሰማይ መሬትን የፈጠረ ጌታ የታይተው የታግንተው ነው ስለሱ እንዲህ የምታነበንብልን ይሄን ደግሞ ለፍጥሮች የሚነግር ከሆነ ለኛ ስለምን አልነገረንም አንተ ከኛ በለጥክ ማለት ነው ይሏቸዋል ማለት ነው። እንዳውም አንዳንዶቹ ሽሪሮች ምን ይላሉ አባቶቻቸውን ያቃሉ አንተ ያያገሌ ልጅ አይደለም እንዴ አባትህ ይሄን ነገር አይልም ነበር አያውቅም ነበር ታባትህና ታንተ ማንሽ ይበልጣል ይሏቸዋል። እኔ እበልጣለሁ ካለ ተመልከቱ ይሄ ባለጌ ታባቴ ይበልጣል የሚል ደግሞ መጣ ይሏቸዋል ማለት ነው። እሱ ይበልጣል ካለ ደግሞ እሱማ ይሄን አይልም ነበር ስለዚህ አርፈህ ተቀመጥ በሁለቱም ማምለጫ የለውም ማለት ነው። ስለዚህ የኛው ቢጤ ሰዎች ናቸው አሉ። ሰው መሆናቸውን ለሪሳላ እንደማያበቃቸው ሁጃ አደረጉት ማለት ነው። ረሱሎች መጀመሪያ ሰው መሆናቸውን መችካዱ ሰውነቱን ልትነግረው ዘንድ እና እናንተ የኛው ቢጤ ሰዎች ናቸው የኛ ቢጤ ሰው በሁለት እግር የምትሄዱ ከሆናችሁ በምንም ነገር ልትበልጡን አይገባም ማለታቸው ነው። ይህ አባባል ግን ትክክል ነው? እንኳን በዲን ይቅርና በዱንያስ ትክክል ነው? ሰው የተባለ ሁሉ ደረጃው እኩል ነው? ታታ በሰውነቱ በቅርጹ በተክሉ እንኳን ይበላለጣል። ሁሉም ሰው ሁለት እጅ አለው ሁለት እግር አለው ቁሞ ይሄዳል። ግን ሁሉ ሰው ቁመቱ እኩል ነው? ሁሉ ሰው ግዝፈት እኩል ነው? ሁሉ ሰው እድሉ እኩል ነው? ሀብታም ነው? ሁሉ ባለስልጣን ነው? ሁሉ ይበላለጣል ሰው ሆኖት ያበቃ ማለት ነው። በዲንም እንደዛው ነው። ግን እነሱ ሰው የተባለ ሁሉ በአንድ መቀስ እንደተቆረጠ አድርገው ሁሉ ነገር አንተ የኛው ቢጤ ሰው ነህና የኛው ቢጤ ሰው እስከሆንክ ድረስ ከኛ ተለይተ ያላ መልእክተኛና ተወካይ ልትሆን አይገባህም ብለው ይከራከሯቸዋል ማለት ነው። እና ነብዮች ደግሞ ሰው መሆናቸውን የካዱበት ጊዜ የለም። ሰውነን ግን በተሰውም ሰው ይበልጣልና አላህ በሰጠው እድል ስለተመረጥን እንጂ ሰውነታችንን እኛስ መቻጣ ነው ብለው ይመልሱላቸዋል ማለት ነው። ቱሪዱና አንተ ሱዱና አማ ካነ ያዕቡዱ አባኡና አሉ። እና ቀደምት አባቶቻችን ሲገዙና ሲያመልኩት የነበረውን ነገር እናንተ ልታግዱንና ልታደናቅፉን የመጣችሁ መሰሪዎች ተንኮለኛ ናችሁ ይሏቸዋል ማለት ነው። እንግዲህ አንተ ተማን በልጠህ ነው እንደኔው ሰው ነህ የጎረቤቴ ልጅ ነህ አቃለሁኝ አንተ ነብይ ነህ ብለህ የምትመጣው ያው እስተዛሬ ከአባቴ ከቅድመ አያቶቼ የወረስኩትን ጣዖቴን እንዳላመልክ ያው ልታሳስተኝ ነው ሰይጣን ሆነ ነው የመጣው አሉ። እሱ ሙሂድ መሆኑ እኮ ነው ለዲኑ ታማኝ እና ተደርሶባቸዋል ተነቅቶባቸዋል። አባቶቻችን ያወረሱንን ትክክለኛዋን መንገድ ወይذهب بطريقتكم المثلى እንዳለው ፍርዓውን ይችን ብርቅዬ የሆነች ጥሩ ሃይማኖታችሁ ሊነጥቃችሁ ይሄ መልቲ ይላል ማለት ነው። እና በዚህ መልክ እንግዲህ ይከራከሩ ነበር ማለት ነው። ቱሪዱና አንተ ሱዱና ማለት አንተ ምንዑና من عباده الاوثان والاصنام እንደ ጣዖቶችንና ጥላቶችን ከመገዛትና ከማምለክ ይሄ ሲወርድ ሲዋረድ ከአባቶቻችን ከቅድመ አያቶቻችን የመጣ ክብራችን ነውና ይሄንን ልትነጥቁን ነው የምታደቡት ያላችሁት ይሏቸዋል ማለት ነው። አማ ካነ ያዕቡዱ አባኡና አልቁደማ ቀዳሚ አባቶቻችን ሲያገዙና ሲያመልኩት የነበረውን ትክክለኛ እምነታችንን ተጣዖት አምልኮት ልታፈናቅሉንና የማናየውና የማናቀው ጌታ አለ እያላችሁ ልታወናብዱን የመጣችሁ መሰሪ ተንኮለኞች መሆናችሁ ተደርሶባችኋል ዝም በሉ አርፋችሁ ተቀመጡ ይባላሉ ማለት ነው። ፈእቱና ቢሱልጣን ሙቢን
እና እናንተ እንደምትሉት ያላህ ነብዮች ከሆናችሁ ተጨባጭ የሆነ ማስረጃ አምጡ ይላል። ተጨባጭ የሆነ ማስረጃ ይዘው መጥተዋል መጀመሪያ ሳይጠየቁ በፊት። ግን ያ የመጣውን እንዳልመጣ አድርገው አሁን ተጨባጭ የሆነ ማስረጃ አምጡ የሚሉት እነሱ ኢክቲራህ የሚያደርጉትን ነው ማለት ነው። አንተ ነብይ ከሆንክ ይላሉ ራሳቸው የመላእክታው ከጌታ የሚመጣው ተወካይ አንተ ጋራ እንደሚዘኛ በጎን ቁሞ ይሄው በሰማይ ላይ እንደዚህ ሲወርድ ያየ ነው አጠገብህ ይወርድና ጅብሪል ታንተ ጋራ ቁሞ መግለጫ ይስጥ ይላሉ በገሃዲ ማለት ነው። ወይም ደግሞ ይሄን ጋራ አንስተ ወዳ እንደ ኳስ አንጥረህ ወሩረው ይላሉ ማለት ነው። ወይም ትልቅ ጅረት እንዳባይ ያለ ውሃ አፈንዳ ይሏቸዋል ማለት ነው። ያንን ነው ስልጣነ ሙቢን የሚሉት እነሱ። አላህ የሰጣቸውን ማስረጃ ግን አርክሰዋል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala የቀደምት ነብያቶች ተቀደምት ከሃዲዎች ያገኙት ምላሽ ተመሳሳይ ነው ባህሪው ማለት ነው። እና ኩፍር በማንኛውም ዘመን በማንኛውም ሀገር ተመሳሳይ ነው። የአላህ ሪሳላም ደግሞ እንደዛው ነው ማለት ነው። እና የቀደምቶቹን እንግዲህ ተንኮልና ድርቅና በዚህ መልክ ሲገልጥና ሲያስረዳን አሁን ያለውስ ደግሞ እኔም ለካ እንደዚህ ነው እኮ ምንለው እነዛ ሁሉ ስተኞች ሆኖ አላህ አወገዛቸው አኮነናቸው አወደቃቸው አደቀቃቸው አይደለም። ይሄ ከሆነ ይሄ መንገድ አደገኛ መንገድ ነው ማለት ነው ብሎ አቂል የሆነ ሰው ከዛ መስመር እንዲርቅ ለማድረግ ነው ማለት ነው። ቢሆንም ግድ የለም ይሁን እነሱ የጠፉት እነሱ ገቡበት ጀሃነም ልግባ የሚል ጅል አለ። ያ ታልክ ቀጥልበት ማለት ነው አላህ Subhanahu Wa Ta'ala። ስለዚህ እንግዲህ እና ወጀድና አባአና ማለት አባቶችህ ጥሩ ሐቅ መንገድ ላይ ከሆኑ አወን ልክ ነው የአባቱን መከተል ያለ ነው ማለት ነው። ግን አባትህ ከተሳሳተ አንተ እሱ በገባበት ገደል መግባት አለብኝ ማለት ታቂልነት ውጭ ነው ማለት ነው። እና ሲሆን እሱን ለማዳን ብትችል ኑሮ ማዳን ነበረብህ። ካልሆነ ግን እሱ በገባበት ልግባ አይባልም። በሀገራችን አንዳንድ ቢድዓ ነገሮችን ተንቢህ በሚደረግበት ጊዜ እና ሌሎቹ ጸረ ሱና የሆኑ ሰዎች ተነሸገል የበለጥክ እንደ ይላል አንዲ ስም ጥሪ የሆነ አካባቢ ሸህ ይጠራና እና በሱ ዘንዳ እንግዲህ ትልቅ ነው ይሄ ቃል አላህ ቃል ረሱላህ ብሎ ነው የሚናገረው። አላህ እንዲህ አለ ረሱል እንዲህ አለ የሚለው ነገር እንደ ተራ ነገር ተቆጥሮ ተሸገል የበለጥክ እንዳንተ ይላል ማለት ነው። ሸገል የሚባለው ግን ማስረጃው ምን እንደሆነ አይታወቅም። እና ይሄን በሚልበት ጊዜ አሁን ከነሸገል የበለጥኩ ይታለ ይሄውላችሁ ይሄ ባለጌ አሁን ተነስቶ እንደዛ አለ ይባላል ማለት ነው። እና ይሄንን እንግዲህ የሚያደርጉ ሰዎች እና ወጀድና የሚሉ ሰዎች በጣም አደገኛ አካር ነው የሚሄዱት ማለት ነው። አንደኛ የአላህን ሪሳላ እያደናቀፉ ነው። ሁለተኛ የዋሁን ህዝብ እያወናበዱ ነው። እና በዚህ መልክ በአካባቢው የሚታወቅ ሰው ትልቅ ሰው ከተባለ እነሸገሌ እንዲህ አይሉም ነበር ይሄን አይቃወሙ ነበር በሚል ጊዜ የሀገር ሰው የሚያውቀው ያካባቢውን ነው። ተሱ የበለጠ ሌላ ሰው መኖሩን አያውቅም። እውነት ሁጃ ያደረጉ ይመስለውና እነዛን መልቲዎች ተከትሎ ይነጉዳል ማለት ነው። እና አንዴ እኔ የማስታውሰው በናሁ እየቀራሁኝ አንገጠር ውስጥ በጎንደር ክልል መውሊድ ይሄዳሉ በተለምዶ ያው ሸኾች እንደምታውቁ ደረሶቻቸውን አስከትለው እዛ መውሊድ ይሄድንና አንዱ ሸኽ ተነስቶ ወዕዝ ማለት ጀመረ። እና ስለ ሸኹ ታሪክ አነሳና ስለ ራሱ ሸኽ በጣም አጋነናቸው ሸኽየውን። እና በጣም እንግዲህ ሙቆታል መርቅኗል እንደዚህ ነበሩ እኛ ሸኽ እንደዚህ ነበሩ እያለ ሄደና በመጨረሻ እኔ ራሴ የሰማሁት እና አላህ እኮ ነብዩ መሐመድን ባይልክ ኑሮ ሸገሌን ነበር የሚልከው አለ ላ ኢላሃ ኢላላህ። አሁን የአካባቢ ሰው እንግዲህ ይሄን ሲል ምንም እንትን የለው እውነትም ነው የሚለው ማለት ነው። ምክንያቱም የሚያውቀው ነገር አቡበክርን አያውቅም ዑመርን አያውቅም ሰው። ስለዚህ አማራጩ ሀበሻ ውስጥ አንዲ ዛፍ ስር የነበረ ማንነቱ የማይታወቅ ሰው በሱ ዘንዳ ትልቅ ተደርጎ እና አቡበክርና ዑመር እንደሌሉ ሆነው ከነብዩ መሐመድ አማራጭ ቢያስፈልግ ኑሮ የኔ ሸገሌ ነበር የሚላከው አለ። ቁጭ ብሎ ስንት ደረሳ የሚያቀራው ሸኽ እኮ ነው ሸኹ እንደዛ። ያውን ተራው ህዝብ ይሄን ሲያቅና ሲሰማ ምን ይላል እንግዲህ እውነትም ብሎ ያን ተከትሎ ነው የሚሄደው። የፈለገው ሰው ቢመጣ ጆሮ ሊሰጥ አይችልም ማለት ነው። እና እንደዚህ ተሳስቶ ከማሳሳት ምራቅና መጠንቀቅ ይኖርብናል። ተነቡ መሆን አለብን። አላህ Subhanahu Wa Ta'ala እነዚህ ሁሉ አያቶች የሚያስታውሰን ያለፉት ህዝቦች ስተት እንዴት እንደነበረ እንድንነቃና ከነሱ ስተትኛ ተምረን እንድንድን ብሎ ስለሆነ በዚህ መልክ እንድንረዳውና ራሳችንን ፈልገን እንድናገኝ አደራ በማለት እያሳሰብኩኝ የመጨረሻው ሐልቃችን በዚሁ ይተካለላል። ወሰለላሁ ዐለ ነብዩ ወኢላ ሊቃኢና አኺር ወሽክራ